ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የመጽሔት ዘተዋሕዶና ሌሎች የምርምር ሥራዎችን አጠናክረን እየሰራን እንገኛለን ሲሉ ብፁዕ አቡነ ፊልጶስ ገለጹ። ብፁዕነታቸው ይህንን የገለጹት የቅድስት ሥላሴ ዩኒቨርሲቲ ለመጀመሪያ ጊዜ ጥናት መጽሔት በትናንትናው ዕለት ማስመረቁን ተከትሎ ነው። በምረቃ ስነ ስርዓቱ ላይ ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ የሰሜንና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ፣ የዩኒቨርሲቲው ኃላፊዎች፣ መምህራንና ጥሪ የተደረገላቸው እንግዶች ተገኝተዋል። ብፁዕ አቡነ ፊልጶስ በዩኒቨርሲቲው የመጽሔት ዘተዋሕዶና ሌሎች የምርምር ሥራዎችን አጠናክረን እየሰራን እንገኛለን ብለዋል። በምርቃት መርሃ ግብሩ ላይ የተገኙት ብፁዕ አቡነ ማቴዎስ የምስራቅና የሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ ዕውቀትን ለበርካታ ዘመናት ለተለያዩ ተቋማቶቻችን ሲያከፋፍል የኖረው ቅድስት ሥላሴ ዩኒቨርሲቲ በየ6 ወሩ ሲያሳትም በጀመረው በዚህ ጥናት የጥናት መጽሔት የአባቶቻችንን ታሪክ በመድገም ላይ ለመሆኑ ማሳያ ነው በማለት መልእክታቸውን አስተላልፈዋል። መረጃው የቅድስት ሥላሴ ዩኒቨርሲቲ ሕዝብ ግንኙነት ነው። ካህናት ወቅቱን ባገናዘበ መልኩ ምዕመናንን ማገልገል የሚችሉበት ስልጠና ተሰጠ። የጀሞ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን ሰበካ ጉባኤ ጽሕፈት ቤት ለደብሩ ማኅበረ ካህናትና ልዩ ልዩ ሠራተኞች ሰኔ 18ና 19 ቀን 2017 ዓ.ም የአቅም ማጎልበቻ ስልጠና ተሰጥተዋል። በስልጠናው ምዕመናንን የሚያገለግሉ ካህናት ወቅቱን በመገንዘብ ማገልገል እንዲችሉ የአበው ተጋድሎ በዘመናት በምዕመናን መንፈሳዊ ሕይወት የካህናት ሚና እንዲሁም ትምህርተ ኖሎትና በመሰል ጉዳዮች ስልጠናው ተሰጥቷል። በዘመናችን በተለያዩ ጉዳዮችና ዓለም በፈጠራቸው መሰናክሎች ምክንያት ምዕመናንን እያጣን በመሆኑ ካህናት ችግሩን በመረዳት ምዕመናንን ይበልጥ ማገልገል እንዲችሉ ይህ አይነት ስልጠና ለካህናት መስጠት ያስፈልጋል ተብሏል። ስልጠናው ወቅቱን ያገናዘበና አገልግሎታችንን ይበልጥ የሚያጠናክር መንፈሳዊ ዕውቀቶቻችንን በሕይወት ኑረን ምዕመናንን የምናድንበት ነውና ስልጠናው ተጠናክሮ ሊቀጥል ይገባል ማለት የስልጠናው ተሳታፊዎች መልእክታቸውን አስተላልፈዋል። ተመልካቾቻችን የዚህን ሙሉ ዘገባ በአብይ ዜናችን እንመለስበታለን። ለገዳማውያን ነጻ የሕክምና አገልግሎት ተሰጠ። በሰሜን ወሎ ሀገረ ስብከት ላስታ ወረዳ ቤተ ክህነት ስር ለሚገኘው ለተከዜ ኃይላለ ጥበብ ወምዕራፈ ቅዱሳን አቡነ ሐዋርያ ክርስቶስ አንድነት ገዳም ለሚኖሩ ገዳማውያን ነጻ የሕክምና አገልግሎት ተሰጥቷል። በማኅበረ ቅዱሳን ላሊበላ ወረዳ ማዕከል ሙያ ገዳማትና ብነት ትምህርት ቤቶች አገልግሎት ክፍል የጤና ባለሙያዎች ኅብረት ለ8 መነኮሳትና ለ38 መነኮሳያት በአጠቃላይ ለ46 መናንያን ነጻ የሕክምና አገልግሎት መስጠቱን የጤና ባለሙያዎች ኅብረት አስተባባሪ ዲያቆን ዶክተር ፈንታ ሲሳይ ገልጸዋል። ወቅቱ ወረርሽኝ የሚበዛበት ወቅት በመሆኑ ለገዳማውያኑ የሕክምና አገልግሎት መስጠት ያስፈልጋል ያሉት ዲያቆን ዶክተር ፈንታ በቀጣይ አገልግሎቱን ለማስፋት የዳሰሳ ጥናት ላይ እንገኛለን ብለዋል። የገዳሙ መጋቢ አባ ገብረ ጻድቅ ከፍ ያለ በበኩላቸው የገዳሙን ሕግና ስርዓት በመጠበቅ እንዲሁም የመናንያኑን መንፈሳዊ ሕይወት ባከበረ መልኩ የሕክምና አገልግሎት መሰጠቱ እንዳስደሰታቸው ገልጸው የሕክምና አገልግሎቱ በተጠናከረ መንገድ ቀጣይነት እንዲኖረው አባታዊ መልእክታቸውን አስተላልፈዋል። ለሕክምናው የወጣው ወጪ በገንዘብ ሲተመን ከ50 ሺህ ብር በላይ መሆኑ ተጠቁሟል። መረጃው በማኅበረ ቅዱሳን የወልዲያ ማዕከል ነው። በተፈጥሮ አደጋ ለተፈናቀሉ የማኅበረሰብ ክፍሎች ድጋፍ ተደረገ። በማኅበረ ቅዱሳን ሙያ ማኅበራዊና ኢኮኖሚያዊ አገልግሎት አስተባባሪነት በደቡብ ኢትዮጵያ ክልል በጎፋ ዞን በገዜ ጎፋ ወረዳ በሻቻ ጎስዲ ቀበሌ በመሬት መንሸራተት ምክንያት ከመኖሪያ ቤታቸው ለተፈናቀሉ ከ300 በላይ ለሚሆኑ ዜጎች የቤት ውስጥ መገልገያ ቁሳቁስ ድጋፍ ተደርጓል። ዲያቆን ፍጹም መሪነህ የማኅበረ ቅዱሳን ተወካይ እንደገለጹት ከአሜሪካ ሀገር ከተገኘው በዓለ ወልድ ማኅበር በተገኘ 700 ሺህ ብር የገንዘብ ስጦታ የቁሳቁሶቹ ድጋፍ መበርከቱን ያነሱ ሲሆን በተለይም የተከሰተው የመሬት ናዳ አደጋ እጅግ አሳዛኝ ነው ብለዋል። በድጋፍ መርሃ ግብሩ ላይ የማኅበረ ቅዱሳን ተወካዮችና የገዜ ጎፋ ወረዳ አስተዳደር የሥራ ኃላፊዎች ተገኝተዋል። በሐዊረ ሕይወት መንፈሳዊ ጉዞ መርሃ ግብር ላይ ከ110 ሺህ ብር በላይ ተሰበሰበ። በማኅበረ ቅዱሳን የድሬዳዋ ማዕከል የተዘጋጀ መንፈሳዊ ጉዞ ከድሬዳዋ ከተማ በ50 ኪሎ ሜትሮች ርቀት ላይ በምትገኘው በኤረር ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን ተከናውኗል። ከከተማ ወጣ ብለው የሚገኙ አብያተ ክርስቲያናትን ለመጎብኘት፣ የልማት ሥራዎችን ለመደገፍ፣ ቁጥራቸው አነስተኛ በሆነባቸው አካባቢዎች የሚገኙ ኦርቶዶክሳውያንን ለማበረታታት የጉዞ ዓላማ መሆኑን የማዕከሉ ሰብሳቢ ዲያቆን ኢንጂነር ጥበቡ ግርማ ተናግረዋል።
የደብሩ አስተዳዳሪ መላከ ገነት ቀሲስ ጌራ ወርቅ በተካሄደው የገቢ ማሰባሰቢያ መርሃ ግብር በጥሬ ገንዘብ ከ87,000 ብር በላይና 25,000 ብር ደግሞ በቃል በድምሩ ከ110,000 ብር በላይ መሰብሰቡን በመግለጽ ማዕከሉን አመስግነዋል። ተሳታፊ ምዕመናን በበኩላቸው በቀጣይ በመሰል ሐዊረ ሕይወት ጉዞ በሌሎችም ወጣ ባሉ አድባራትና ገዳማት ላይ መደረግ እንዳለበት አስተያየታቸውን ሰጥተዋል። መረጃው በማህበረ ቅዱሳን የድሬዳዋ ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።